ያው አንድ 7,000 ምናምን ብር 8,000 ብር ምናምን ካለሽ እንግዲህ ችግር የለውም ላኪልኝና እገዛለሁ የኔ ፍቅር። እኔ ብዙም አልልሽም፣ ችግር የለውም የኔ ፍቅር። ያው ከኑሮ ውድነት አንጻር ነው ይሄን ልልሽ የቻልኩኝ። እሺ የኔ ማር እና የኔ ፍቅር፣ ስራ ሁሉ እንዴት ነው ታዲያ? ሰላም ነው? እንዴት ይዞሻል? አሁን ስራ እንዴት ነው? በስቷል እንዴ? እንደ ባለፈው እንደ ረመዳን ጾም ይበዛል እንዴ ስራ? አሁን በቃ በእናትሽ እንደ ልባችን በምንገናኝበት ጊዜ በእናትሽ የሰይጣን ስልክ እንደዚህ ጉድ ሰራኝ። በእናትሽ ምን አደርጋለሁ? በእናትሽ እንደው እና እንዴት ነሽ ታዲያ? ሁሉም ቤተሰብ ሰላም ነው አይደለ? እና ደግሞ በእናትሽ እንደው ሰዎችን እንኳን እንደው እናት አባቶችሽን ቢቀሩ እንኳን እነሱ ትንሽ ቢቆዩ፣ አንቺና እኔ በአካል ሳንተዋወቅ እነሱን መተዋወቅ ትንሽ ሊከብደኝ ይችላል። ግን ሌሎችን ወንድሞችሽ ካሉ ያጎት ልጅ ያክስት ልጅ ምናምን ካለ እህት ምናምን ካሉ እነሱን ብተዋወቅ። ራሽ በአካልም ማያውቃት በአካል ሳያውቃት ነው ብር የሚጠይቃት እኮ። በጣም እኮ የማያፍሩ ናቸው እኮ ከምር። እንኳን አይደለም በአካል ለማታየው ቀርቶ አይደለም በአካል አቀሾ ራሱ ወንድ ልጅ ራሱ ማስተዳደር መቻል አለበት። በትዳር ተሳስራችሁ ከሆነ መቼም እሺ በትዳር ውስጥ መረዳዳት ያለ ነው። ግን ሳያገባሽ ሳታገቢው ጭራሽ ቤተሰብ ምንነቱንም ሳያውቅ ለሱ ገንዘብ መላክ ማለት ያው ገንዘብሽን አባክነሽ ገንዘብሽንም ልብሽንም ተበልተሽ እንደምትቀር ይወቂው።